ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ማስተር አብነት ማለት የምር እኔ በጣም ነው ያዘንኩት፣ ከልቤ ነው የምሬን ነው መላችሁ። ፋሚሊ ሰላም ናችሁ ማለት ሰላምታውን ራሱ ረሳኝ። ምንድነው የምር በጣም ነው የሚያሳዝነው። እኔ እንዲህ አይነት ቪዲዮ ራሱ ሰርቼ አላቅም ከዚህ በፊት ማለት ነው። በጣም ልቤን ስለነካው ነው። በነገራችን ላይ ብዙ ደጋግ ሰዎች አሉ፣ ብዙ ጥሩ ሰዎች አሉ፣ መልካም ሰዎች፣ ሰዎችን የሚረዱ ሰዎች አሉ። ከነዛም በመጀመሪያ ማስቀምጠው እኔ የምሬን ነው ሙላችሁ። በቃ ማስተር አብነት የተለየ ሰው ነው፣ ልዩ ሰው ነው። የምሬን ነው። እኔ ኢትዮጵያ ውስጥ በእርግጥ ባህላችንም ነው፣ ብዙ ሰዎች ሰዎችን ይረዳሉ፣ ያግዛሉ። ግን የአብነትን ያክል እኔ የሆነ ሰው ከልቡ እኔ እንጃ ማለት የሆነ ነገር ለማለት ይከብዳል። እና በጣም ነው ያዘንኩትኝ። አሁን እሱ ላይ የደረሰው ነገር ያው እግዚአብሔር ፈቅዶ ወዶ ነው ግን በጣም ነው የሚያሳዝነው። ታሞ በዚህ ልክ እንትን ማለቱ ሳይወድ ነው። ለኢትዮጵያ ሕዝብ ደግሞ እንዲጸልዩ የተናገረው ራሱ በአጋጣሚ ነው ብዬ ሁላ አስባለሁ። ማለት ጭንቀቱን የውስጡን ህመም ለሰዎች ማሳየት የማይፈልግ አይነት ሰው ነው። በቃ ጠንካራ ሰው ነው። ልዩ ልብ ያለው ሰው ነው። የእውነት እኔ ሰው እስከሆነን ድረስ ሁላችንም እንደሱ ብንሆን እቺ ዓለም የት በደረሰችና ምን ለማለት ፈልጌ ነው ቢያንስ እንጸልይ በቃ ሌላ ነገር አይደለም እሱ የሚፈልገው። ብዙ ጊዜ የምሬን ነው የምላችሁ እኔ ቪዲዮን ካየሁትኝ 3-4 ቀን ይሆነኛል ብዬ አስባለሁ። ማለት ልስራ ቪዲዮ ምናምን እያልኩኝ በቃ ማለት በዚህ እንኳን እኔ በደንብ መጸለይ ባልችል እንኳን በእኔ ምክንያት ይሄንን በማወራው ይሄንን የሚሰማ ሰው አንድ ሰው ሁለት ሰው እንኳን ለአብነት የሚጸልይ ሰው ብፈጥር ራሱ በቃ ለኔ ትልቅ ቫሉ ነውና በጣም ነው የሚያሳዝነው። የምር ሳይጸየፍ በጣም ብዙ ሰዎችን እያገዛቸው ልጅ የሌላትን እናት ካለችበት ስቃይ አንስቶ እግሯን አጥቦ ምን ብሎ ጸጉሯን አጥቦላት። እንግዲህ አስቡት እዚህ ነገር ውስጥ ስንት እንትን እንዳለው ብዙ ሰውን ሰላም እንኳን ለማለት እንደዛ አይነት ሰው እሱም ያግዛቸው አይነት ሰዎችን ሰላም ለማለት እንኳን ሰው በጣም ነው የሚጸየፈው። እሱ ግን በዛ ልክ ለሰው ልጅ ዝቅ ብሎ ምናምን ራሱን እንግዲህ አስቡት። ለብር አይደለም ለምን አይደለም በቃ ሰዎች እንዲታገዙ የተላከውን ብር 5 ሳንቲም ያለቃም። በእርግጥ እንደሱ አይነት የሚያግዙ ብዙ ሰዎች አሉ። የምሬን ነው ማለት እነ መልእክተኛው ባላደራው ብዙዎች አሉና ግን በቃ እኔ ኢየሱስ ስለሚለይብኝ ነው በነገራችን ላይ። እና ሁሉም ሰው በእግዚአብሔር ዘንድ መልካም ያደረገ ሰው መልካም ነው፣ ጥሩ ነገርን ይቀበላል፣ በሰማይም በምድርም የተባረከ ሰው ይሆናልና አብነት የምር ብዙ ነገር አድርጎልናል። ቢያንስ ሌላውን ማድረግ ባንችል እንኳን በቃ መጸለይ እንኳን ባንችል ተንበርክከን ስም አውጥተን ምናምን ካፍ ባንችል እንኳን ይህንን ቪዲዮ እያየን ወይ ሌላ ሰው የሰራውን ስለ አብነት እንድንጸልይ ምናምን የተነገረውን ቪዲዮ እያየ የሆነ ሰው ስለ አብነት ቢያንስ በልቡ እንኳን ጥሩ ነገር እንዲመኝ ይፈልጋለሁ። ከምሬን ነው የምላችሁ። ማለት እኔ በቃ አለ አይደለ ውስጤ በጣም ነው የቆሰለው። ይሄ ሰው መጉዳት የለበትም። ስለ አብነት ብዙ ነገር ሲያረግ ምናምን አያለው ምናምን ግን ዲፕ በቃ አንዳንድ ሰዎች ላልከታተል ይችላሉ። የሚያረጋቸው ነገሮች በጣም ለማሰብ እንኳን የሚከብድ ነውና በሰዓቱ እሱ እንደዚህ ሊታመም የቻለው በጎፋ ደርሶ የነበረውን የመሬት መናድ ምናምን እናውቃለን። በዛ ነገር ውስጥ ብርድ አላለም፣ ዳገት ቁልቁለት አላለም። በጣም በቃ ከብዙዎች ጋር አንድ ላይ ሆኖ ቢሆንም በጣም በቃ ሳይሰስት ራሱን ሰጥቶ ሲለፋ የነበረ ሰው ነው። የሞቱ ሰዎች አፈር ውስጥ የተቀበሩ ሰዎች ነበሩ። እነዛን ለማውጣት
የምሬን ነው ሲረባረቡ ከነበሩ ሰዎች አንደኛው ነው ማለት ይቻላልና በዛን ሰዓት ነው ህመሙ የጀመረው። እንግዲህ አስቡት ለሰው ብሎ ሰውን ለማገዝ ሌላው ወንድሜ ወገኔ ለምን ወድቆ እንደዚህ አይነት ችግር ደርሶበት እኔ ዝም ብዬ አያለሁ ብሎ ሲያረግ እንደዛ አይነት ነገሮችን ሲያረግ ነበር። እና ደግሞ እሱ የሚሰራቸው ስራዎች በነገራችን ላይ የሚያረጋቸው ለሰዎች የሚያረጋቸው ጥሩ ነገሮች ያኔ ለሱ ኳሊቲውን እንትን ያለ ነገር አይደለም። በጣም እየተሰቃየ የሆነ ችግር ውስጥ ገብቶ ሊታመም በሚችል ሁኔታ ውስጥ ሆኖ በብርድ በምን በቃ ማይወጡ ዳገቶችን እየወጣ ምናምን ነገር ነበር ሲያረግ የነበረው። ያ ነገር ለራሱ ሲል አልነበረም በነገራችን ላይ። እና በጣም ጥሩ ሰው ነው፣ መልካም ሰው ነው፣ ሊጸለይለት ይገባል ባይነኝ እኔ። ሁላችን ብንጸልይ በጸሎታችን ብናስብ በቃ የምሬን ነው የምላችሁ ሁላችን ብንጸልይ እኔ ደስ ይለኛል። እና አትርሱት በጸሎታችሁ። በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው። እንደዚህ አይነት ሰዎችን እግዚአብሔር ያብዛልን ነው የሚባለው። እሱ እግዚአብሔር ፈቅዶ ነው በነገራችን ላይ የሆነ ሰው ሲታመም ሲሞት ሲወለድ ምን ሲል የእግዚአብሔር ፈቃድ ነው። እኛ ፈልገን የምንወስደው የምናመጣው ነገር አይደለም። ግን እግዚአብሔር ለሰው ልጅ ስልጣንን ሰጥቷል። እኛ ያሰርነው ይታሰራል፣ የፈታነው ደግሞ ይፈታልና ስለዚህ በዚህ በምድር የፈታነው በሰማይም ይፈታል። በምድር ያሰርነው ደግሞ በቃ እዚህ በአንድ ልብ ሆነን ስለ አብነት ብንጸልይ አብነት የማይድንበት ወደ ትክክለኛው ጤና የማይመለስበት ምንም ምክንያት የለምና እባካችሁ ስለ አብነት እንጸልይ እባካችሁ። እኔ እንደዚህ አይነት ቪዲዮ ራሱ ሰርቼ አላቅም በነገራችን ላይ ማለት ሰውን እንደዚህ እኔ ልቤም በጣም ስለነካ ነውና እባካችሁ ስለ አብነት ጸልዩ። ሁላችን እንጸልይ። ቢያንስ መጸለይ ማንችል ሰዎች ብንሆን እንኳን ሰው እንዲጸልይ ማድረግ ባንችል እንኳን በልባችን በቃ ጥሩ ነገርን ጤናን እንመኝለትና ይሄን ነው ምለው። ስለሰማችሁኝ እጅግ አድርጌ አመሰግናለሁኝ። ኢትዮጵያ ለዘላለም ትሳቅ።